ዛሬ ቢኒ ወንድ ሸቷል። ቤተሰብ እስከ ዛሬ ብቻዬን አዝኛለሁ፣ ተክዣለሁ፣ አልቅሻለሁ። ከዚህ በኋላ ግን ያ ነገር አብቅቷል። ምንም እሷን የምንለማመጥበት ሁኔታ ላይ አይደለውኝም እና ሁሉንም ነገር ከዚህ በኋላ መሆን ባለበት መንገድ ነው ማስኬደው ብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ዛሬ እንግዲህ እዩ እንዳያችኋት ሰበር ብላ መታለች። እንደው ምን ጉድ እኮ ነው። ብቻ ማመን ነው ያቃተኝ የምሬን ትነግራችሁ። ያው ሰሞኑን ተቃላችሁ ቢኒ በጣም ደብሮት ቤት ውስጥ እየዋለ ነበረ። ስራም እየሰራ አልነበር፣ ከቤትም እየወጣ አልነበረም። እንግዲህ ያ በጣም ከባድ ሙድ ውስጥ እንደነበረ ጓደኞቹ ደውለው ነግረዋት ነበረ። እሷም ራሷ ቀጥረው ትናንትና ሰምታቸዋል። ምን እያደረክ ነው? ምን እየተካሄደ ነው? ለምን እንደዚህ ትሆናለ? የራስክን ህይወት ተረጋግተህ ለምን ለመኖር አትሞክርም? ምናምን ነገር ብቻ ብዙ ነገር ብለዋለች። ያው ያም አልተዋጠለትም። ምክንያቱም እሷ ደስተኛ ሆና የምታወራው ወይ ደግሞ በቃ እሺ የምትለው የምትቀበለው ነበር የመሰለው ትናንትና ማለት ነው። ግን ከመጣችን በኋላ ተመሳሳይ የድሮውን ነገር ነው ስታወራለት የነበረው ማለት ነው። እና ምንም ለሱ እሱን የሚያጽናና ወይ ደግሞ እሱን ደህና የሚያደርግ ነገር አልነገረችውም ነበር ትናንት መታ። እሱ ደግሞ እንግዲህ ከዛ በኋላ ትናንት ተገናኝተው ከተለያዩ በኋላ ምን እንዳደረገ ፈጣሪ ይወቀው፣ ወይ የተደበቀውን ሚስጥሯን ይድረስበት። እንደው ቢኒ ምን አለ ለሚዲያ ራሱ ይፋ ብታረገው፣ ብሩኬም እርፍ ቢል፣ የብሩኬ ፋሚሊም እርፍ ብንል፣ የምር ነው መልክ በእርግጠኝነት የሆነ ሚስጥር አግኝቶባታል። በዛ አስፈራርቷት ነው እንጂ እዩ ዝም ልትል እንደዚህ ድፍት አድርጋ አንገቷን እሺ ልትል በጸባይ ዛሬ እኮ ሌላ እየሩስ ነው የሆነችው፣ ሌላ ማለት ነው። እና ከባድ ነገር ቢይዝባት ነው በእርግጠኝነት ከባድ ነገር ደርሶባታል። እና ብቻ እኛ ምን አገባን? ዙሮ ዙሮ ይፋ ቢሆን እስከዛሬ ህዝቡን ያስጨነቀችበትና ብሩኬን ያስጨነቀችበት ነገር ይፋ ቢሆን ደስ ይለናል እውነት ለመናገር። ካልሆነም ደግሞ እንደዛው እንደተቀበረ ቀርቶ በቃ አለ አይደለ ከልጆቹ ህይወት ብትወጣልን እጅግ በጣም ነው ደስ የሚለን። ምክንያቱም ውሸት እንደሆነ እናውቃለን፣ ግን ስሙ ቢጠራልን ደስ ይለናል። እስከ ዛሬ የጠፋው ስሙ በሚዲያ ነው ያጠፋችሁ። ስሙን በሚዲያ መታ ስሙን ብታጠራልን እኛ ቤተሰቦቹን በጣም ደስ ይለናል እውነት ለመናገር። ካልሆነ ደግሞ ቢያንስ በአሁን ሰዓት እንኳን ከህይወታቸው ብትወጣ በጣም ነው ደስ የሚለን እና በእርግጥ እውነት ትዘገያለች እንጂ መውጣቱ አይቀርም፣ ይወጣል አንድ ቀን እና ዛሬ እንግዲህ እንዳያችኋት ማለት ነው እየተቅለሰለሰች። እሺ ዳቦ ይገለበጣል፣ ይሄን እንዳትረሳ። የሆነ አለ አይደለ ጠንቆል ስታደርገው ነበር ባሽሙር ማለት ነው። እንግዲህ የሆነ ነገሯን ይዞባን ነው በእርግጠኝነት ማለት ነው። ቤተሰብ የሆነ የተደበቀ ፋይል አግኝቷል ቢኒ። በእርግጠኛ የምነግራችሁ ነገር ቢኖር ማለት ነው በዚህ ልክ እዩ ሰበር ብላ ጸባይ ገዝታ ልትመጣ የቻለችው 5 ወርና 6 ወር እየደጋገመች እስከሚሰለቸን ድረስ የሆነ ቃል እየተናገረች የነበረች ልጅ ዛሬ እንዴት እንደዚህ ሰበር ብላ ልትመጣ ቻለች? ስለዚህ ሚስጥሯን ደርሶባታል። በደንብ ማድረግ ያለበትን ነገር አድርጎ ሚስጥሯን ስለደረሰበት ያ ሚስጥር ከሚወጣና ከምትዋረጂ ወይ ከኔ ጋር ትቀጥያለሽ፣ ልጄን በትክክል ታምኝልኝና እኔም ከልጄ ጋር ብሬ ኖራለሁ አይነት ነገር መሰለኝና እና እኔ ገርሞኛል ቤተሰብ። በቃ ያቺ ደረቅ እዩ ዛሬ ሰበር ብላ እየተቅለሰለሰች በመምጣቷ በጣም ገርሞኛል። እንዳያችሁት እንግዲህ ሲያቅፋት ነበር፣ ሲስማት ነበረ። አንድ ላይ ነው ካሁን በኋላ እንደውም ይቅርታ ተመልካችንም ህዝቡንም እነ ብሩኬንም ይቅርታ ጠይቂና ከዚህ በኋላ በቃ ከቢኒ ጋር የቢኒን ፍቅር ተቀብያለሁ፣ ከቢኒ ጋር ነው አንድ ቤት የምኖረው። በእርግጥ አንድ ቤት መኖሩን ተስማምታለች። አንድ ቤት ሊኖሩ ነው ቤተሰብ። ክርስትናውንም አብሮ ሊያከብር እሱ ቤት የቢኒ ቤት ሊሄዳ ከልጇን ይዛ ልትኖር ማለት ነው። እንግዲህ ግን ያው ጣል እያረገች የነበረችው ቃላት አለ በመሀል። የሰው ልጅ አሳድገ እንግዲህ እስኪ ምን ልትል እንደሆነ መጨረሻ አይነት ነገር ብቻ አንዳንድ አሽሙሮቹን ስትናገር ነበረ። ዙሮ እኛ ከጨረቃዎቹ ህይወት በመውጣቷ በጣም ነው ደስ የሚለን። በእርግጥ እርግጠኛም አይደለንም ነገ ምን ይዛ እንደምትመጣ አናቅም። በምን አስፈራርቷት እንደውም አላቅም። በነገራችን ላይ ብታስፈራሯትም የምትፈራ አይነት ልጅ አይደለችም። ግን ሪል ትክክለኛ የሆነ ሚስጥር ደርሶባታል። የደበቀችውን ፋይል አግኝቶባት ነው እንጂ እዩ 5 ወር 6 ወር ብትመከር ብትዘከር ታይ ብትባይ እረፍ ብትባይ እሺ ነይ እውነቱን እናውጣ ብትባል ጭራሽ በቃ ማትሰማ መስሚዋ ጥጥ የሆነች ልጅ ማለት ነው። ዛሬ
በምን አይነት ፋይል እንደዚህ አንገቷን ሰበር እንድታደርግ እንዳረጋት እግዚአብሔር እና እሱ ናቸው የሚያውቁት፣ ቢኒ ማለት ነው። እና በቃ እንዳያችኋት ነው እንግዲህ እየተቅለሰለሰች ነበረ። በቃ ምንም ማለት አልቻለችም። ነገ ራሱ ቀጥሯታል። በቃ ቆንጆ ሆነሽ ቆንጆ ልብስ ለብሰሽ ነገ የምቀጥርሽ ቦታ እንድትደርሽ 2 ደቂቃ እንኳን ካሳለፍሽ የማደርገውን ነገር ታውቂያለሽ ነው ሲላት የነበረው ማለት ነው። እና በቃ በተቻልኩት መጠን በፍቅር በጸባይ በብዙ ነገር ሞክር ያለው፣ እሷ ግን በቃ ፈቃደኛ ልትሆኝ አልቻለችም። ልጅንም ልታምን አልቻለችም። ስለዚህ ካሁን በኋላ ያ ሁሉ ትግስቴ ስላለቀ ማድረግ ባለብኝ እንደ ወንድ ቆፍጠን በላ አይደለ ስትሉኝ የነበረው፣ አሁን እንደ ወንድ ቆፍጠን ብዬ ማድረግ ያለብኝን ነገር ጀምሬያለሁ። ከዚህ በኋላ እንደዚህ ነው የሚቀጥለው። ልጅም እሷም ወደ እኔ ቤት ገብተው አብረው ይኖራሉ። ማድረግ ያለብኝን ነገርም ማድረግ በቃ አደርጋለሁ። ከዛም በተጨማሪ ደግሞ እሷን መንከባከብ ባለብኝ ልክ ልጅንም እንደዛው መንከባከብ እችላለሁ ራሴ ቤቴ ይዤ ሄጄ ምናምን ብሏል። ላንተ መልካም ምኞታችን እንመኛለን ቢኒ፣ ያሳካልህ፣ እውነት ያድርግልህ። ማለት አላቅም፣ የዩ ጸባይ ከባድ ነው። ነገ ምን ተገልብጣ ዳቦ ይገለብጣል እንዳትረሳ ብላለች። እንግዲህ ምኑን ገልብጣ መታ ደግሞ ጉድ እንደምትሰራህ ባናቅም፣ እውነት ለመናገር ታሳዝናለህ። እንዳንድ አባት ብዙ ለፍተሃል፣ ብዙ ጥረሃል፣ ብዙ ደክመሃል፣ ብዙ ተስፋ መቁረጥ ውስጥም ገብተሃል። ግን ደግሞ አሁን በቃ ቆራጡ ወንድ ቆፍጠን ብለህ ተነስተህ ማድረግ ያለብህን ስላደረክ ደስ ብሎናል። እንግዲህ አላቅም፣ እኔ ጋር ስሜት የለም፣ ያንተ ስሜት ብቻ ምንም ትርጉም የለውም። በቃ እኔ በድኔ ነን አብሬህ ብሆን ምናምን እያለች ነበረ። ያ እሱ ደግሞ ብዙ አብረን አሳልፈናል። በጣም ነበር የምትወደኝ ከሩቅ እኔን ለማግኘት እኔን ለማየት ብላ ከየትና የት ነበረ በእግሯ የምትመጣው ሁሉ እያለ ነበር። እና ከዛ በኋላ ነው መታ ድንገት ብሩኬን አፈቅረዋለሁ ምናምን ለብሩኬ ስሜት አለኝ እያለች የመጣችሁ እንጂ ከዛ በፊት ከኔ ጋር ጥሩ ጊዜ ጥሩ ህይወት የነበረ ልጆች ነን። በጣም ነበር የምትወደኝ፣ በጣም ነበር የምታፈቅረኝ። ሩቅ መንገድ ድረስ ተጉዛ ነበር የምትመጣው እኔ ጋር ብሏል። እንግዲህ ብቻ እግዚአብሔር ያሳካልህ፣ በቃ ያሳካልህ። የምር ነገሮችን ያስተካክልልና አንተም እንዳንድ ወጣት እፎይ ብለህ በሰላም የምትኖርበትን ነገር ያስተካክልልህ ማለት እንወዳለን። ምክንያቱም አይተናል፣ ብዙ ለፍተሃል፣ ብዙ ደክመሃል። ከዛ ውጭ እዩ ደግሞ በቃ ቢያንስ አሁን እዩን ማነው ብሩኬና ሀይሚ ፍቅር ውስጥ ናቸው። ፍቅራቸውን ተገላልጸው በደስታ እየኖሩ ነው። ቢያንስ በቃ ከነሱ ህይወት ለመውጣት ሞክረሽ የራሽን ህይወት ለማስተካከል ሞክሬ። ገብቶሻል? ምናልባት ቢኒን አልፈልግም ያልሽው ብሩክ ወደ አንቺ የሚመለስ መስሎሽ ወይ ደግሞ ድጋሚ ብሩክን የምታገኙ መስሎሽ ሊሆን ይችላል፣ ወይ ፍቅርሽ ሀገር ሽቶብሽ ሊሆን ይችላል። ግን ደግሞ በቃ የማይሆን ነገር ስለሆነ የልጅሽን አባት ይቅር ብለሽ አንቺም ካጠፋ